ባልን ምን ታመጫለሽ? ሰላም ምንድን ነው ያለች? መጀመሪያ ተቅለሰለሰች። ከዛ ግን ይቅርታ ጠየቀችኝና የሆነ ሚስጥር እንደምትነግረኝ ነገረች። ምን ማለት? ቆይ ምንድን ነው የምትነግረኝ? ዳሬ እንዴ ሰላም እንዴ? አረ ተለጠፍሽበት? ግድ አይደለም። ለምን እንደምለጠፍበት? አይ እና አባዬ ያዩሻል ብዬ። ችግር የለውም። እናማ እየተኝተዋል። እሺ ናታንዬ፣ ዛሬ አብረን አይደለም የምናድረው? እኔም አብረን ነው የምተኛው። በጣም ጥሩ ነው። በሉ ደህና ደሩ። ልትሄጂ ነው እንዴ? አዎ መሽቷል። ልተኛ። በቃ እሺ፣ እመጣለሁ። ጆግራ እናቷ ናፍቃት ነው መሰለኝ። ብታይ መታ አይኔን ስታይኝ እንዴት እንደጨነቀኝ። በቃ መታ አጠገቤ ውሽቅ ስትል ውሃን እኮ ነው የሆነችብኝ። እና ተቆጣሻት? አይ ለምን እቆጣታለሁ? ብታይ አንቺቴን ነው የበላችኝ። ታውቃለህ፣ ድንገት ውሃዬን ጥያት ብሄድ ሌላ እናት ጋር እንዲህ የምትሆን ነገር ነው የመሰለኝ። አቢጌልና ዳጣ ዛሬ በሚገርም ሁኔታ እንግዲህ ፊት ለፊት ተፋጠዋል። በምን ምክንያት አትለው? ናታንን እንግዲህ እንደሚታወቀው አቢጌል ብዙ ነገር ብትሞክርም አቢጌል ላይ ያለው ፍቅር ቀርቶ ወደ መጋኛ ዙሮበት ናታን እንግዲህ ዳጣ ጋር አሁን ላይ በጣም የሌለ ፍቅር ውስጥ ናቸው። በዚህ ምክንያት እንግዲህ አቢጌል ብዙ ነገሮችን ሞክራ ዳጣን ከዚህ ቤት ለማባረር ያላደረገችው ነገር፣ ያልፈነቀለችው ድንጋይ፣ ያልወረወረችው ነገር አልነበራትም፣ ግን አልተሳካላትም። ምክንያቱም ከዚህ ቤት ዳጣ ከወጣች ናታን ሌላ አማራጭ ስለሌለው እኔን ይይዛል ብላ ስለምታስብ የምትችለውን ነገር ሁሉ በጥበብ ሳይሆን በፊት ለፊት በእንትን ብዙ ነገሮችን ሞክራለች። የሞከረችው ሙከራዋ እንግዲህ በመጨረሻም ሳይሳካላት ቀርቷል። ብዙ ነገሮችን ሞክራለች። እንዳያችሁት ዳጣን ለመደብደብ፣ ለማባረር፣ በቃ በተለይ ከቤት ውስጥ እንድትባረር በቃ እናቷ የሆነ ነገር እቺ ልጅማ ኦኬ ብላ ያው የጋሽ ደረጀ ልጅ እንደሆነች ነገሮችን ቸክ አደረገች። ሳይሳካላት ቀረ። ዲኤንኤ አስመረመረች፣ አልተሳካላትም። ሌባ ናት አለች፣ አልተሳካላትም። ዱርዬ ነች አለች፣ አልተሳካላትም። ደረጀ ደግሞ በጣም ስለሚወዳት ከዚህ ቤት እንድትወጣ በፍጹም ሊሆን አልቻለም። በባለፈው እንዳያችሁት እንግዲህ ናታንና ዳጣ አብረው እንደዚህ የሆነ ነገር ብልግና እየሰሩ ነው ምናምን ብላ እንግዲህ አቀጣጥራ ነበረ። ቪዲዮ ጭምር ነበራት። ቪዲዮዋንም እንግዲህ ናታን አጥፍቶባታል። በዛም እንግዲህ በጣም ነበር እየተናደደች የነበረችው አቢጌል እና ያንን ሰበብ አድርጋ ትባረራለች ብላ እንግዲህ ወይዘሮ ማርታም በቃ ትውጣ ብላ ወስና ነበረ። እንግዲህ ደረጀ ሲመጣ ያው ዳጣ ከዚህ ቤት ወጣ እንድትከራይና ነገሮች እንድታስተካክል ተነግሯት ነበረ። እሷም እንግዲህ እሺ ብላ ነበር። በመጨረሻ እንግዲህ ደረጀ በቃ ከዚህ ቤት መውጣት አለበት ሲላት አከራይሻለሁ፣ ቤት ተከራይቼ አስቀምጥሻለሁ፣ ምንም ችግር የለውም ምናምን ሲላት እኔ ቤት ፈልጌ ሳይሆን ሰው ፈልጌ እንጂ የመጣሁት እዚህ ቤት እኔ ቤት ለኔ ምንም አይደለም። ምክንያቱም ጎዳና ላይ ነው ያደግኩት ጎዳና ላይ ነው። ሲቀጥል ደግሞ ለኔ በቃ ምንም አይገርመኝም፣ ምንም አይደንቀኝም ነበር ያለችውና ሰማይ ጣራችን አድርገን ያደግኩበት የኖርኩበት ስለሆነ ምንም አይገርመኝም። እግርን የፈለኩት ሰው እንጂ እንትን አይደለም። ከቻልክ ግን ከእናቴ ጋር አገናኘኝ ነበር ያለችው። በዛም እንግዲህ ደረጀ በጣም ውስጡ ተሰምቶት በቃ እንደዛ እንድታይ አይደለም፣ በቃ የፈለገው ነገር ይሁን፣ ማስተካከል ያለብኝ ነገር አስተካክላለሁ፣ አንቺ ከዚህ ከቤት አወጭም ነበር ያላት። ከዛም እንግዲህ ቤት ቀጥላለች። እንግዲህ ማርታን ለማሳመን በሚችለው ነገር ሞክሮ ወይዘሮ ማርታም ተረድታው እንግዲህ ጭንቀቱን አይታ ዳጣ እዙ እንድትቀጥል ታደርጋለች። በዛም እንግዲህ ደግሞ ያ ነገር ጭራሽ አቢጌልን በጣም ሌላ ሰላሟን ነው የነሳት። እናንተ እኔ የምለውን አሰቡም ልጃችሁ እኔ አይደለሁም ወይ እኔን ትታችሁ ከሷ ጋር ነው እንትን የምትሉት? ይሄ ሁላ ዳጣን ላለማስቀየም የምታደርጉት የምትሄዱበት መንገድ ነው። ለኔ ግን ቅንጣት ያክል አታስቡልኝም ብላ እንግዲህ ቤቱ ተበጥብጦ ነበረ። በመጨረሻም እንግዲህ አማራጭ ስለሌላት ተቀምጣለች ማለት ነው ቤተሰቦቻችን። እና አሁን ላይ አቢጌል ብዙ ነገሮችን ሞክራ ዳጣ ከቤት እንደማትወጣና በቃ እንዳልተሳካላት ስታይ እንግዲህ አሁንም ድረስ ነገር ማቀጣጠሯን እየሰራች ነው። ግን የሚገርመው ነገር በቃ በፍጹም ማንም ሰው ሊሰማት አልቻለም። በቃ ያው የአቢጌል እንትሯ
ስለታወቀባት ማንም ብሎ ጆሮ የሚሰጣት ሰው አላገኘችም። በዛ ላይ ደግሞ ዳር የሚደርስ አሳማኝ ምክንያት ማግኘት አልቻለችም። እንግዲህ እንደሚታወቀው ካሜራ ሳይቀር ቤት ውስጥ መኪና ውስጥ ደብቃ ነበረ። እነሱ የሚያወሩትን ሪከርድ ለማድረግ እንግዲህ ሰላምና ደረጀም ሲያወሩ የነበረውን ነገር ሰምታለች። ዳጣና ደረጀ ደግሞ እንግዲህ የሚገርመው ነገር አቢጌል ከአርጁን ጋር እያወራች ስለ ካሜራው ገዝቶ እንደሚያመጣላት የባለፈው እንዳናደዳት፣ አሁን ደግሞ መቅረጽ እንደምትፈልግ ምናምን ረጅም ሚሞሪ ያለው ካሜራ እንዲገዛላት ስታስጠነቀቀው ስለሰማች መኪና ውስጥ የሚደብቀው ነው ምናምን ብላ ከአርጁን ጋር እያወራ በነበረበት ሰዓት ላይ እንግዲህ ዳጣ አጋጣሚ ሰምታታለች። ከዛ ሄዳ እንግዲህ ለደረጀ ነግራው ስለነበረ ደረጀ በጣም ነው የደነገጠው፣ በጣም ነው እንትን ያለው። ከዛም እንግዲህ ቀጥታ ሂደን በቃ ካሜራ ስለደበቀች ሌላ ነገር የሚያስቀይስ ወሬ ማውራት አለብን ብለው ዳጣና ደረጀ ያንን አድርገው ቀጥታ ነው የሄዱት። ሂደውም እንግዲህ ያለውን ነገር ለማየት ሞክረዋል። ወሬውንም ሀሳቧን አስቀይረዋታል። እንግዲህ ዳጣ የጓደኛው ልጅ እንደሆነች ምናምን ያለውን ነገር በቃ በሙሉ አሳምነዋል ማለት ነው። እሷም በቃ እንዴት ተሳሳትኩኝ፣ እኔ እኮ በቃ የጠረጠርኩት ነገር ሁሉ እውነት ነበረ፣ ግን ለምን እያለች እንግዲህ ራሷን ስትወቅስ ነበረ። ከዛም እንግዲህ ደረጀም አባቷን እንግዲህ ዳጣና ናታን ያልሆነ ነገር እያደረጉ ነው ምናምን ብላ ብታቀሳስረም አርፈሽ ተቀመጭ ምናምን ብሎ ሊቀበላት አልቻለም። ምን ነው የሚያስጨንቅ ነገር ምንድነው ብላ እንግዲህ ነገሮችን ለማፈላሰብ ብትሞክርም ደረጀም እንግዲህ በቅኔ በምሳሌ አድርጎ መስሎ ነግሯት ነበረ። ግን በምሳሌም ሲነግራት በቃ ያው ድርቅናዋ ነው። ስለዚህ በእንግዲህ አዝኜብሻለሁ፣ በጣም ነው ያዘንኩብሽ ብሎ እንግዲህ ተቆጥቷት ነው ትቷት የሄደው። እንግዲህ ናታን እና ዳጣ ትናንትና እንደያችሁስ ኳስ እየተጫወቱ ነበረ ውሃ ምናምን ሆኖ፣ እሷ ግን እዛ ለመጫወት ፈቃደኛ አልነበረችም። እንግዲህ በዛም ምክንያት ደረጀ አያቸው እነዚህ በቃ ጅሎች እንደ እንትን ይጃጃላሉ፣ እኔ እንደዚህ አይነት መሞላፈጫ ቦታ አልገኝም እያለች ነበረና ምን ነው እነሱ ጋር ስትጫወች ባየሁሽ እና ደስ ባለኝ እያላት ነበረ ጋሽ ደረጀ። እሷ ግን ለምን እንደዛ የሚባል ነገር የለም እያለች ነበረ። በመጨረሻም እንግዲህ ጋሽ ደረጀ ያው በምሳሌ አንዳንድ ነገሮችን ነግሯት ቀጥታ ጥሏት ነው የሄደው። እሷም እንግዲህ እንዴት እንደዚህ ሊል ቻለ እያለች ውስጧን በውስጧ እያመሳሰለች ነገሮችን እንትን እያለች ያው እቤት እነሱ ጫወቱ ቆይተው እንግዲህ ወደ ቤት ነበር የተመለሱት። ቤት እንደተመለሱ ናታንና ዳጣን ሳሎን ውስጥ ነበር የተቀመጡት ውሃ ሆነው። እንግዲህ አቢጌል መታ ናታን ላይ ነበር ያለጥፍ ያለችበት ማለት ላው ላይ ተደግፋ ነበር ቁጭ አለችው እና አሁን ዳጣ በፊት እስከ ዛሬ ድረስ በቃ ምንም አትልም ነበር ማለት ነው። ማለት መናገር አትፈልግም ነበረ። አሁን ግን የሚገርመው ነገር እንግዲህ እንዴ ተለጠፍሽበት እኮ እንዲቻለው እንግዲህ ምናምን እያለች እንግዲህ ነገሮችን በቃ ማለት አላስችላት እያለ በቃ ስሜቷን ለመደበቅ ምክንያቱም አሁን ላይ ኦልሬዲ በፊት ስሜቷን ውጣ ስለነበረ አሁን ላይ ግን ፍቅሯን ግንፍሉ ስለወጣ አለመናገር አልቻለችም። በቃ እየተናገረች ነው ማለት ነው። እና በዛም እንግዲህ አቢጌል እንደዛ ስትል ምን አገባሽ ምናምን ነበር ያለቻት። እንግዲህ ናታን ደግሞ እጇን ካላው ላይ ለማውረድ ብዙ እየሞከረ ነበረ። በኋላም እንግዲህ ናታንዬ በቃ አብረን እናድራለን ዛሬ እመጣለሁኝ ምናምን እያለችው ነበር። ያው እንግዲህ እሱም ትቷት ሄደ። በሉ በቃችሁ እንግዲህ ብሎ ወደ ክላሱ ነበር ሄደው። እንግዲህ እሱ ሲሄድ እመጣለሁኝ እሺ ናታንዬ ምናምን ብላ ነበር ያለችው። ሄዶ እሱ እንግዲህ ወደ ክላሱ ገብቷል። ከዛ በኋላ ነው እንግዲህ ውሃም እንግዲህ ተነስታ ሄዳ ነበረ። ዳጣና አቢጌል ነበሩ የቀሩትና ናታን እኔና እኔ ብቻ ነው ሻርፈሽ ተቀመጭ ምናምን ብላ ነበር እንግዲህ የዛተችባት ዳጣን። ዳጣም እንግዲህ እንዴ እኮ ያንቺ ነው ታዲያ እኔ ምን አገባኝ፣ እሱን እዛው ያዥ እኔ ምን አገባኝ ነበር ያልቻና እንግዲህ ሌላ ነገር ስትሰሪ እኮ አይቻሉ ደግሞ ትጋለጣላችሁ፣ ላባዬ ነው ማጋልጣችሁ በጣም እያለቻት እንግዲህ ይዛተችባት ነበረ። በዛ እንግዲህ ምን አገባኝ እንግዲህ ቀጥታ ተነስተው ተፋጠዋል። አቢጌል አሁን ላይ ደፍራለች እሷ፣ ምክንያቱም በቃ የመጣውን ነገር ለመቀበል ብትደበድባትም ደበደበች ለማለት ብትችላትም ደግሞ ለመምታትና ከዚህ ቤት ለማስወጣት ጥረት እያደረገች ነው የሚሆነው። እንግዲህ ይሳካላት ይሆን? የማን አባ ጀግና የማን አባ ፈሪ ብለናል። እንግዲህ በቀጣይ ክፍል እንገናኝ። ሰላም ቆዩ።